ቤተሰብ አይቆጣችን እንግዲህ ቀይ ስር በድንች እንሰራለን። ሽንኩርታችን መጀመሪያ እናበስል እና ቀይ ስር እየጨመርኩ ነው ነገሩ። ቀይ ስር በድንች ነው የምሰራው እና ያው ቀይ ስር የመጀመሪያ ማብሰል አለብኝ። ጨመር እናድርግ ማለት ነው። ዛሬ ደግሞ በወፍራሙ ነው የከተፍኩት እንደምታዩት። ውዶቼ ቀይ ስራችንን እንግዲህ ማጥበስ አለብን። እና ቀይ ስሬን እንግዲህ በዚህ መልክ እያበሰልኩ እገኛለሁ ማለት ነው። ያው እንዳያርብኝ ማወራኩም ውሃ ትንሽ ተባረኩበት ማለት ነው በወፍራሙ ስለሆነ እና ቤተሰብ ቀይ ስራችንንም እያበሰልን እንገኛለን ማለት ነው። እየጠበስነው ነው። አባይን ከዛም ድንቻችንን ጨምረናል። ቀይ ስር ጋር የተሰራ ድንች በጣም ነው የሚገርማችሁ ነገር። ደግሞ ቀይ ስር ሲሰራ ውሃ ጠብ እንዲታደርጉ አይፈልግም። በዘይት ብቻ እንዲጠበስ ነው የሚፈልገው እና እንደምታዩት በዘይት ነው እየጠበስኩ ያለሁት ማለት ነው። ድንች እንደዚህ ቀይ ሆኖ በቃ ስበላው ደስ ይለኛል ጣዕሙ ምናምን ማለት ነው። እና ሆኖም ግን ይዛለሁኝ እንዳያርብኝም በዝነት እንግዲህ ማብሰል አለብኝ። ገና ድንች እየጨመርኩ ነው። ከዚህ ካልበቅ ነው የምንሰራው ማለት ነው። ቁጭ ብዬ በቃ እየተከታተልኩ መሆን አለበት፣ ካልሆነ ያመልጣል ማለት ነው። ድንቹ እንደዚህ ከለር ሲሆን በጣም ነው የሚመቸኝ። ሆኖም ግን እሺ አብረን እናብስል ማለት ነው። ቀይ ስራችን የበሰለ ይመስለኛል። እንግዲህ በዚህ መልኩ አበሳሰልን እና እንግዲህ ቃሪያ እንጨምርበታለን። በላው ነው ለነገሩ ማለት ነው። በላው ነው የጨመርኩበት። ከዛም በዚህ በቃ እንደገና ነው ጾም ነው ጨምራለሁ። ፍጣር እንዳትቀሩ ከኛ ጋር ናችሁ። ሰሞኑን ስጋ ነበር ስንበላ የነበረው። ማዙካም ነበረች። ማዘራም ወደ ገጠር ሂዳ ላይ ተሽሏት እላችኋለሁኝ። እና ዛሬ አትክልት እንብላ። አባይ ውሃ እየቀዳሁ ነው። ሮቴን ሞልቼ አሁን ደግሞ ይሄንን አስቀመጥኩኝ። እንደምታውሱ ቤት ራሱ ማስገባት ደክሞኛል እላችኋለሁ። በጣም ነው የደከመኝ፣ አቅም አንሶኛል ምናምን በቃ ምን ብዬ ልንገራችሁ። ውሃ እያጋዝኩኝ ማለት ነው። ወገብ የራሱ ጉብር ሊያወጣ ነው። እናም ያው ብዙ ጊዜ ያው ብቻዬን ስሆን ስለእንትን ስለሚለኝ ያኔ ስላችሁ እናቴም ስላለኝ እንዳረብሻት ብዬ አሁን እንደውም ወጣ ብላልኝ ነው እዚህ ተኝታ ማለት ነው። እና እናትሽን አላህ ይድረስላት ላላችሁ ዩቶች ከልብ አመሰግናለሁ። ጀዛኩሙላህ ኸይረን። አላህ ከመጥፎ ነገር ይጠብቅልን። እና ቤታችን እንደዚህ ፏፏፏ አድርገናል። ፏፏ አድርጌያለሁ ማለት ነው። ማዙካም አለች አይደብረኝም። እዚህ ደግሞ የአስቤዛ እቃ አለ። ይሄ የተገዛ እቃ ነው ማለት ነው። በርበሬው ጋር የሚሄድ ነው። ሆኖም ግን ቤታችን እንደዚህ ፏፏ አድርገናል። እንግዲህ ወደ ሾርባ መጣዳችን እንጓዛለን ማለት ነው። አሁን ደግሞ ሾርባችንን ካካካካ እናደርግና ከዛ ምን ጥዳለን ማለት ነው። እና ማሽኔ ደግሞ እንደምትዋስ እች ትንሽዬ ነች። ያው ቡና የምፈጭባት ናት ለነገሩ ማለት ነው። ቡና የምፈጭባት ናት። የራሷ ብሩሽ አላት። ጠርጋታለሁኝ። ቡና ትናንት ፈጭባት ነው። በዚች ነው ማለት ነው የምገረድፈው ወይ ሾርባ እና ለጽዳትና እንገናኛለን። ድመቴ ደግሞ ዛፍ ጥጣለይ ሀዲያ ምን እየሰራች ነው እያለችኝ ነው። ሆኖም ግን እኔ
ገና ምንም እየሰራሁ አይደለም። ደሙዬ ተረጋጊ ተረጋጊ። ደምዴም ደሞቴ እና ደሙዬ እኔ ጓደኛ እናም አሁን ገብስና ሀጃ ነው ያለኝ ማለት ነው። እንደምታውቁ እንደዚህ ጨምራለሁኝ። በዚህ መልክ የፈጨሁት እንደዚህ ፈጭቼ አኖርና በርከት አድርጌ ፈጭቼ አኖርና እዛም እንትን እላለሁ ማለት ነው። እየቆነጠርኩ ነው የምጠቀሙ ብዙ ጊዜ ቢሆንም ግን እና እንደምታዩት በዚህ መልክ ፈጭቼዋለሁ ማለት ነው። የቡና መፍጫ ነች፣ ገርድፋልኛለች። ከዛ ነው ሾርባ ምጥዳው። እናም ጓሮ እንደታያችሁት ጎመን አብቅያለሁኝ። ነጭ ሽንኩርቱ እምቢ ያለ ማለት ነው። አንዳንድ ፍሬ ነው ያለው። ካሮትም ዘርቼ ነበር እዛ አካባቢ እንደምታዩት አለ። ግን ሀበሻ ጎመኑ ማለት ነው አምሮበታል እንደምታዩት። ኧረ ተውኝ እናስቃችሁ ብዬ ነው ማለት ነው። ሰምታችኋል። ሽንኩርቱማ እንዳልፎ ሆነ። ጎመኑ ይሻላል በአንድ ፊቱ። ጎመን በልቶ ጤና፣ ስጋ በልቶ ብስና እንደሚባለው ማለት ነው። ግን ብሎጋችን እንደቀጠለ ነው። እንግዲህ ሲገነፍል ስለቆየ ነው። ስጋ እንግዲህ አልጫ ስጋ ጥቻለሁ ማለት ነው። የምን ስጋ ነው ገምቱ? የበሬ ነው የላም ነው? የምን ይመስላችኋል? ይሄ ስጋ ወይንስ የግመል ነው ወይንስ የምን ይመስላችኋል? እስኪ ገምቱ ማለት ነው። ስጋውን የምታውቁት ገምቱና ነገሩኝ። እና ምሳታችን እንደዚህ በሸንበቆ እያነደርን ነው ማለት ነው። ያው ስጋቸው እያበሰልን ነው። አልጫ እንሰራለን። አልጫ ናልሙይም ሀባይቦች ስለምታበረታቱን ከልብ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሰላማችሁ በዘት ይበል ውዶች፣ ማሮች፣ ፍቅሮቼ በያላችሁበት ሰላማችሁ ይብዛ። በሌላ ቪዲዮ እንገናኛለን በብሎጋችን። ሰላም ለእናንተ ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።